ሰላም እንዴት ናችሁ? ለማታውቁኝ አይካን ነኝ። በቲክታክ ስሜ አይካን በመባል እታወቃለሁ። ከ570 በላይ ከ570,000 በላይ ሰብስክራይብ አለኝ። እዛ አንዳንድ ነገሮችን በማስተማር የተለያዩ ድራማቲክ ነገሮችን እሰራለሁኝ። ይህን ሜካፔን እንዴት አያችሁት? እስቲ አስተያየት ስጡኝ። ዛሬ እንድናወራ የምፈልገው ርዕስ ምንድነው? በፍቅር ህይወት ውስጥ ፍቅር መስጠት ብቻ ነው በሚለው ሐሳብ ውስጥ እናወራለን። ይህንን ሐሳብ እንዴት ታዩታላችሁ? እውነትም ፍቅር መስጠት ብቻ ነው ወይ? ፍቅር ለእናንተ መስጠት ብቻ ነው ወይስ መቀበልም ጭምር ነው? አንድ ነገር ሁል ጊዜ ሬዲ ሆኜ እጠብቃለሁ። ያም ምንድነው? ሁል ጊዜ አስተሳሰቤ እያደገ ይመጣል ብዬ እጠብቃለሁ። ለምን እንደዚህ ያልኳችሁ? ትናንትና የነበርኩበት የአስተሳሰብ ልኬ ዛሬ ካለሁበት የአስተሳሰብ ልኬ ጋር እኩል መሄድ አይችልም። ስለዚህ በቀጥታ እያወራ ያለሁትኝ በተቃራኒ ጾታ መካከል ስላለው ፍቅር ነው። በተቃራኒ ጾታ መካከል ወንድና ሴት መካከል ስላለው ፍቅር ነው ላወራ የምፈልገውና ፍቅር መስጠት ብቻ ነው ወይም ደግሞ ፍቅር መስጠት ነው ብለው መላምት የሰጡ ሰዎች አሉ። በመጽሐፍ ደረጃ፣ በግጥም ደረጃ በተለያየ ባላቸው ተስጦና ታዋቂነት ስለ ፍቅር ሲደመድሙ ፍቅር መስጠት ብቻ ነው የሚል ድምዳሜ ሰጥተዋል። እና ምንድነው ልላችሁ የምፈልገው ነገር እናንተን መጠየቅ ፈለግኩኝ። የእውነት ፍቅር መስጠት ብቻ ነው ብላችሁ ታስባላችሁ? ከአንድ ሰው ጋር የፍቅር ህይወት ስትጀምሩ ከዛ ሰው ጋር ያላችሁ ግንኙነት እናንተ በመስጠት ብቻ ይቀጥላል? እንዴት ታዩታላችሁ? ይህንን ሐሳብ እንዴት ታስታርቁታላችሁ? ጊዜ እናንተ እየሰጣችሁ፣ ፍቅር እናንተ ብቻ እየሰጣችሁ፣ ገንዘብ ከእናንተ ብቻ እየወጣ በቃ ዋቴቨር ሁሉም ነገር ከእናንተ ብቻ እየወጣ ያ ፍቅር ይቀጥላል ብላችሁ ታስባላችሁ? ወይም ጤናማ ይሆናል ብላችሁ ታስባላችሁ? እንዴት ነው የምታስቡት? እኔ ብዙ ጊዜ የምናወራቸውን ነገሮች መሬት ላይ አውርደን ወይም ደግሞ ህይወታችን ላይ ስናመጣ ምን ያህል ከባድ እንደሆነ ማሰብ ያቅተናል አንዳንድ ጊዜና ምን ልላችሁ ፈልጌ መሰላችሁ? ቀላል ነው ፍቅር መስጠት ብቻ ነው አትጠብቅ ለማለት እጅግ በጣም ቀላል ነው ለማውራት። በት እየሰጠህ ብቻ ትኖራለህ ወይ? አንቺ በመስጠት ብቻ ትኖሪያለሽ ወይ? ይሄ ሰዋዊ ባህሪያችን የእውነት ይቀጥላል ወይ? እንደዛ መቀበልን አንፈልግም ወይ? ጊዜ ስንሰጥ ጊዜ መቀበል አንፈልግም? ፍቅር ስንሰጥ በግልባጩ ፍቅር መቀበልን አንፈልግም? እና ምንድነው የእናንተ አመለካከት እዚህ ጋር? የኔን አመለካከት ልንገራችሁ። ፍቅር መቀበልም መስጠትም። እኔ አንዳንድ ጊዜ ሞር አሁን ላይ በህይወቴ ምን አይነት ነገር ነው እያካተትኩ ያለሁት? ነገሮችን ሪያሊቲውን ማውራት፣ ድሮ የሰማሁትን ፊልም ላይ ያየሁትን መጽሐፍ ላይ ያነበብኩትን ሳይሆን እኔ የሚሰማኝን ሪያሊቲ ማውራትና መኖር ነው የምፈልገውና እኔ ያፈቀርኩት ሰው እንዲቀበለኝ ብቻ ሳይሆን እንዲሰጠኝም ጭምር እፈልጋለሁ። ለምን እንደዚህ ያልኩ መሰላችሁ? መስጠት ብቻ ከሆነ ያንተ ተግባር ላለመሞት ነው እየኖርክ ያለው እንጂ በመኖርህ ደስተኛ አይደለህም። ወይም ደግሞ ያንን የፍቅር ግንኙነት እንዳይቋረጥ ብቻ ነው እየቀጠልክ ያለኸው እንጂ እውነትም በመቀጠል እጅግ በጣም ደስ ብሎህ አይደለም። የሆነ ያልተሳካልህ ፍላጎት አለ እና ሰክሰስፉል የሆነ ሪሌሽንሺፕ ለመገንባት የፍቅር ህይወት ለመገንባት መቀበልም መስጠትም መካከል ላይ መሄድ አለባቸው። እኩል እንኳን ባሄዱ በተወሰነ መቀራረብ አለባቸው። ሞር ጊዜ መስጠት ላይ። በነገራችን ላይ በፍቅር ህይወት በጣም ደስ የሚያሰኘው ጊዜ መስጠት ነው ወይም ደግሞ ጊዜ መቀበል ነው እና አንተ ከስራ ከራስ ላይፍ ከእቅድ ከተለያዩ ነገሮች ላይ ቀንሰ የምትሰጠው ጊዜ አንተ ስትፈልግ የማታገኘው ከሆነ
ያ የፍቅር ቤት ይገነባል ወይ? ያንን የፍቅር ቤት ብቁ አድርገህ መገንባት ትችላለህ ወይ? በአንድ የፍቅር ህይወትን አንድ በፍቅር ግንኙነት ላይ ያሉ ወንድና ሴቶች ደስተኛ የሚሆኑት ሁለቱም ሲሰጡም ሲቀበሉም ነው። ካልሆነ አንደኛው የውሸት ደስታ ላይ ነው ያለው፣ አንደኛው የውሸት ፈገግታ ላይ ነው ያለው። ስለዚህ ፍቅር ማለት ወይም ደግሞ በፍቅር ህይወት ውስጥ በመስጠትና በመቀበል ሂደት መቀበልም መስጠትም የራሳቸው የሆነ ትላልቅ ቫልዩ አላቸው እንጂ ፍቅርን በመስጠት ብቻ አናስቀጥለው። ይሄ መንፈሳዊው ዓለም ላይ በእርግጥ መንፈሳዊው ዓለም ላይ እግዚአብሔር ከኛ ሳይጠብቅ ይሰጠናል አይደለ? ሁልጊዜ እግዚአብሔር ሲሰጠን እንጂ ከኛ አይቀበልም። የሆነ ሪያሊቲ ላወራችሁ የሆነ እውነት ላወራችሁ ፈልጌ ነው። በሰው ዓለም ፍቅር ላይ ግን እመኑኝ ልባችሁ መቀበልን ይፈልጋል። ልባችሁ መቀበልን እጅግ በጣም ከፍ አድርጎ ነው የሚፈልገው እና በመስጠት ብቻ የሚቀጥል የፍቅር ዓለም የለም። በመቀበልም ጭምር አንድ ዛፍ ስትተክሉ ለምሳሌ የምን እንትን እንውሰድ፣ አናናስ ተከላችሁ እንበል፣ በቀለ። እስኪ በቅል በጣም ብዙ ነገር ትሰጡታላችሁ። ውሃ ትሰጡታላችሁ። ምንድነው የሚያሳድገው ማዳበሪያ ምናምን ትሰጡታላችሁ። ጊዜያችሁን ትሰጡታላችሁ፣ ትንከባከቡታላችሁ። መጨረሻ ላይ ያ አናናስ ፍሬ ባያፈራ ምን ያክል ትናደዳላችሁ? አያችሁ፣ የዚህ ዓለም መንገድ ከሰዎች ጋር ባለን ቁርኝነት ስንራመድበት በመቀበልም ጭምር ነው እንጂ በመስጠት ብቻ አይደለም። አናናሱ ቢያፈራ እንኳን ፍሬው ጣፋጭ ባይሆን እንኳን እንናደዳለን። ስለዚህ ይሄ በመቀበል ብቻ የምትኖሩ ሰዎች እነዛ የሚሰጧችሁን ሰዎች ልታጡ ትችላላችሁ። በመስጠት ብቻ የምትኖሩ ሰዎች ደግሞ የውሸት ደስታ ውስጥ መኖር አንድ ቀን ይሰለቻችኋል። እና ፍቅር ማለት መቀበልም መስጠትም ነው። በእኔ አመለካከት የሆነ መድረስ ብትነግረኝ የሆነ አንተ የደረስክበትን ሜንታሊቲ አለ አይደለ? ከፍ ሲል መድረስ ብትነግረኝ ዝም ብዬ አልቀበልህ። ምንድን ነው ብዬ እመረምረዋለሁ። ይህ ሀሳብ ትክክል ነው ወይ ብዬ እመረምረዋለሁ። እና ፍቅር መስጠት ነው ብለው ለሚሉ ሰዎች እኔ መቀበልም ጭምር ነው ብዬ እከራከራለሁ። ብዙ ጊዜ ፍቅር መቀበልም ጭምር ነው። በመስጠት ብቻ የሚዘልቅ ፍቅር የለም። በመስጠት ብቻ የሚዘልቅ ፍቅር እርግጠኛ ነኝ የአንደኛው ህይወት ወይም ደግሞ የአንደኛው ግለሰብ ህይወት ደስታ ያጣ ህይወት ነው። በዛ ግንኙነት ውስጥ ፍሬ ያጣ ህይወት ነው እና ፍቅር መቀበልም መስጠትም ሲሆን ትክክለኛውን በፍቅር ዓለም የምናገኘውን ደስታ እናገኛለን። ፍቅር መስጠት ነው ብለን እኮ መቀጠልም እንችላለን። ግን ይሄ ውስጡ ሲታይ መቀበልም ይፈልጋል። ማስመሰል አያስፈልግም። አንዳንድ ጊዜ የሆነ እውነታ አምነን ተቀብለን ማድረግ ነው እንጂ ያለብን የሆነ ከሸመገልን በኋላ የምናወጣቸው እውነታዎች ይሄኛው ጊዜያችንን እየሰረቁት ነውና በፍቅር ህይወት ውስጥ መስጠትና መቀበል የአንድ ሳንቲም ሁለት ገጽታ መሆን አለባቸው እንጂ በመቀበል ብቻ የሚኖር ወይም የሚዘልቅ ፍቅር ወይም በመስጠት ብቻ የሚዘልቅ ፍቅር የአንደኛውን ግለሰብ ደስታ ብቻ የሚጠብቅ ፍቅር ነው። ይሄ ደግሞ የነገን ቤት ያፈርሰዋል። ይሄ ደግሞ የነገን ትዳር፣ የነገን ልጆች አስተዳደግ፣ ብዙ ነገር አለ ነገ የሚመጣ ያንን ኃላፊነት ያመሰቃቅለዋል። በመስጠትና በመቀበል ውስጥ የሚሄድ ፍቅር ግን ሁለቱን ማች ያደርጋል። ስለዚህ እኩል ደስታ፣ እኩል መቀበል፣ እኩል መስጠት በጾታ እንደ ወንድ እንደ ሴት ሊለያይ ይችላል። ሴት ልጅ የምትሰጠውን ወንድ ልጅ መስጠት አይችልም። ወንድ ልጅ የሚሰጠውን ሴት ልጅ መስጠት አትችልም። ነገር ግን ከሁለቱም የሚጠበቀውን ነገር ካደረጉ
ይሄ የነገው የትዳር ቤት እጅግ በጣም ጠንካራና እጅግ በጣም የተዋቀረ ይሆናል። ተረድታችሁኛል አይደለ? የተዋቀረ ይሆናል እንጂ አንደኛው ወገን ብቻ ፐርፌክት ከሆነ ሁለተኛው ወገን ሌት ከሆነ ነገሮች ላይ ጥሩ አይደለም። ዛሬን ልትኖር ትችላለህ። የነገ ላይፍህ ላይ የነገ ትዳርህ ላይ ግን የሆነ በሽታ ያመጣብሃል። በተጨማሪም አንድ ነገር ብዬ መጨረስ የምፈልገው ነገር ምንድን ነው? በፍቅር ዓለም ውስጥ የአንድ የሁለት ጥንዶች ቤት እጅግ በጣም ውብ ሆኖ ከሰፈሩ፣ ከመንደሩ፣ ከዘር ማንዘራቸው፣ ከአገሩ ጎልቶ የሚወጣው ሁለቱም ሰዎች የሚጠበቅባቸውን ሚና ሲጫወቱ ነው። ምንድን ነው? አንተም የራስህን ሚና ከተጫወትክ፣ እሷም የራሷን ሚና ከተጫወተች፣ ይሄ ማለት የሚጠበቅባችሁ እሷ ምንድን ነው የሚጠበቅባት? አንተ ምንድን ነው የሚጠበቅበት? እነዚህን ነገሮች ፐርፌክት በተቻላችሁ መጠን ማድረግ ከቻላችሁ እጅግ በጣም ውብ የሆነ እጅግ በጣም የጀገነ እጅግ በጣም ማራኪ የሆነ ምሳሌ የሆነ ቤት ይገነባል። ቅድም እንደተባባል ነው አንደኛ ወገን ብቻ ከሆነ ከሱ የሚጠበቀውን የሚያደርገው በጊዜ ሂደት ውስጥ የሚፈርስ ቤት እየተገነባ ነው ያለውና በአንድ ክለብ ውስጥ ያሉ ተጫዋቾች ቀኝ ክንፍ፣ ግራ ክንፍ፣ ተከላካይ፣ አጥቂ፣ በረኛው ባሉበት ቦታ ሁሉም የራሳቸውን አቅም፣ ችሎታ፣ ብቃት ያዋጣሉ። ያ ሲሆን አሸናፊነትን ይዘው ይመጣሉ፣ ዋንጫውን ይበላሉ እንጂ ተከላካይ ብቻ ጎበዝ ከሆነ አጥቂ ኳሱን ወደዚህ እንዲያልፍ ያደርጋል። ቀኝ ክንፍና ግራ ክንፍ ኳስ ወደዚህ እንዲያልፍ ይሰንፋሉ፣ ሰንፍናን ያሳያሉ። ከመሃል ያለፈ ኳስ ፔናልቲ አካባቢ ቢደርስ ይሄ ተከላካይ ኳሱን የመከላከል አቅሙ እጅግ በጣም ደካማ ነው የሚሆነው። ተከላካይ የሚበረታው እያንዳንዱ ተጫዋች ቦታው ላይ ብቁ የሆነ ብቃት ሲያሳይ ነው። ስለዚህ በፍቅር ግንኙነት ህይወት ውስጥ ሁለቱም ሰዎች የራሳቸውን ሚና የማንንም ሳይጠብቁ ሲጫወቱ የሆነ ሰዓት ላይ እጅግ በጣም ቆንጆ የሆነ ቤት ተገንብቶ ያገኙታል። ይህንን ነው ልላችሁ የምችለው። ፍቅር መስጠትም መቀበልም ነው። እየሰጣችሁ ብቻ ያላችሁ ሰዎች በመቀበል ውስጥ መኖር መጀመር አለባችሁ። ነገ ላይ መቀበልን ከምትፈልጉ ዛሬ ያ ሰው መቀበልን እንዲያስለምዳችሁ መቀበል እንደምትፈልጉ አሳውቁት። በመቀበል ብቻ የምትኖሩ ሰዎች፣ ሞር በመቀበል ብቻ እየኖራችሁ ያላችሁ ሰዎች መስጠትን ጀምሩ። ግንኙነቱን የምትፈልጉት ከሆነ በማጣት እንዳትመቱ፣ እንዳትታመሙ መስጠትን ጀምሩ። ምን ልስጥ ካላችሁ ያላችሁ። ትልቁ ነገር ደግሞ ጊዜ ነው፣ ትኩረት ነው። ያንን ስጡ። ሌላው ሌላ ነው። አንቺ ብቻ አግቢ እዳው ገብስ ነው ብሏል ገበሬው ልጅቱን። ይሄ የኔ ዓለም ነው። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። በዚህ አግዙኝ። ቲክታክ ላይ ደግሞ አይካን ብላችሁ ታገኙኛላችሁ። እጅግ በጣም አመሰግናለሁ።